ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ካልተኛም አሁንም አለው ማለት ነው። ዶሮንም ስሰራ ቀርጬላችኋለሁ። አሁን ደግሞ ባዶ ድስት እሳት ላይ የጣርኩበት ምክንያት አለኝ። እሱ ምንድን ነው? መገመታታት አያቅታችሁ ማለት ነው። እሱ ምንድን ነው? አይብ ልሰራ ነው ማለት ነው። አይብ ደግሞ የምሰራው ይህንን ልበን ይባላል ወይ ደግሞ እርጎ የረጋ እርጎ ወፍራም እርጎ ነው። አይብ ልሰራ ነው ማለት ነው። ሙሉ ነው እከፍተዋለሁ። ከዛ ለድስቱ ላይ አረጋለሁ። ከመጀመሪያው ጀምሮ ላሳያችሁ ብዬ ነው። ሙሉ ነው ማለት ነው። ሁሉንም ማረገው ብዙ ስለሆነ ዳራችን አልተኛም ዛሬ ልክ እንደ ኢትዮጵያ ማለት ነው እየሰራን ያለ ነው። ሁሉንም ማረገው አንድ ጀሪካን ሁሉንም አረጋለሁ ማለት ነው። አልቋል። ሁሉንም ነው የማረገው። ውሃ ጨምርበታለሁ ማለት ነው። ከዛን አንድ ሎሚ እጨምቅበታለሁ ማለት ነው። ትንሽ ውሃ አረግበታለሁ። ቆንጆ አይብ ይኖረናል ማለት ነው። ቆንጆ አይብ ነው የሚሆነው። ውሃ ጨምርበታለሁ ምክንያቱም ቆንጆ አይብ እንዲኖረን ማለት ነው። አንድ ብርጭቆ አድርጌበታለሁ ማለት ነው። ከዛን ደግሞ ሎሚ ግማሽ ሎሚ እጨምቅበታለሁ ማለት ነው። ግማሽ ሎሚ ለምን ከል ቢኖር ከል አሪፍ ነበረ፣ ግን ደግሞ ችግር የለውም። ግማሽ ሎሚ ፍሬውን አውጥቼዋለሁ ማለት ነው። ግማሹ ሎሚ እንደዚህ እጨምቅበታለሁ። ከል ካላችሁ እናንተ ከል ማድረግ ትችላላችሁ። እቤት ውስጥ ያፈራውን ረጅም ስቲኪኒ ደግሞ ታገኛችሁ ነጭ ሽንኩርቱን እሱ ውስጥ አድርጋችሁ እሱን ማድረግ ትችላላችሁ ማለት ነው። እኔ ግን ያለኝ ሎሚ ነው። ነጭ ሽንኩርትም አለኝ ግን ስቲክኑ እንጨቱ ስለሌለኝ ማድረግ አልቻልኩም ማለት ነው። እናንተ ግን እሱንም ማድረግ ትችላላችሁ። እዚህ አሁን ጤና ምንድነው ያው ጤና አዳም ምናምን አይገኝም ማለት ነው። እንደዚህ አድርገን አንድ ሎሚ ጨምቀንበታል ማለት ነው እህቶቼ። ከዛም በኋላ ግን እናማስለዋለን ማለት ነው። ማሰል እያደረግን እናገላብጠዋለን ማለት ነው። ቀላል ነው፣ ትወዱታላችሁ። የማሳያችሁ አይብ ነው ማለት ነው። አይብ አሰራር ነው። ሞክሩት። በጣም ብዙ ልጆች ታውቁታላችሁ፣ ትሰራላችሁም። በጣም ወፍራም ነው። ቆንጆ ነው የሚሆነው። አሁን ታዩታላችሁ። እንደዚህ እያደረኩ አማስለዋለሁ ማለት ነው። ከል ካላችሁ ግን ከል ማድረግ ትችላላችሁ። የሲኒ ግማሽ በክዳኑ ማለት ነው። እኔ ግን ያለኝ ሎሚ ነውና ሎሚ አድርጌበታለሁ ማለት ነው። ውድ ቤተሰቦቼ እንደምትወዱ ተስፋ አረጋለሁኝ ማለት ነው። እንደዚህ አሁን ተከተካል እየበሰለ ውሃ እያመጣ እየበሰለ ቆንጆ አይብ ነው የሚኖረን ማለት ነው። መጨረሻውን ደግሞ ሲደርስ ማለት ነው እንዴት እንደሆነ ቆንጆ አይብ እንደሆነ አሳያችኋለሁ ማለት ነው። ግን ለጊዜው እኔ እዚህ ላይ ነው የምሰናበታችሁ። የት እንደደረስኩ ደግሞ አሳያችኋለሁ ማለት ነው። ሞክሩት። የግዴታ ታዶሮ ጋር ባይሆን እንደዚህ ኢጃዛ ስትወጡ እረፍት ስትወጡ ማለት ነው መስራት ትችላላችሁ። ውድ ቤተሰቦች በጣም ቀላል ነው፣ ደግሞ በጣም ጣፋጭ ይጣፍጣል ማለት ነው። በተለይ ከዶሮ ጋር እንደዚህ ከቀይ ወጥ ምናምን አድርጎ በጣም ነው የሚጥመው። ሞክሩት። ቀላል አሰራሩ ማለት ነው። በአረብ ሀገር ያላችሁ ልጆች በጣም ታውቁታላችሁ የዚህን አሰራር ቀላል እንደሆነ ብዙ ልጆች ታውቃላችሁ ማለት ነው። የሚከብድ አይደለም። ሞክሩት ማለት ነው። ይሄው እኔ እስኪ እኔን ደግሞ ላሳያችሁ ማለት ነው።
አይኔ ራሱ በጣም የቀላው እንቅልፌ መጥቷል። ግን ልጨርስ ብዬ እንጂ መተኛት ፈልጌያለሁ። ራሴ ግን አይቤል ልስራና እተኛለሁ ማለት ነው። አልተኛሁም እስካሁን ማለት ነው። የበዓል ትንሽ የለውም፣ በጣም ያደክማል በዓል አይደለም። ስለዚህ እኔ ጎንበስ ቀና ደፋ እያልኩኝ ነው። ተጠርታችኋል፣ ነገ ግን አብረን እንዋል በዓልን ማለት ነው። እና ውድ ቤተሰቦቼ ይህን ይመስላል ማለት ነው። አይቤ ደግሞ ሲደርስ እንገናኛለን። ለአሁኑ እዚህ ላይ ልሰናበታችሁ ማለት ነው። ምክንያቱም አይቡ ሲደርስ ልመጣላችሁ ይሻላል። አሳያችኋለሁ። አይኔ ራሱ ቀርቷል። እንቅልፍ ነው፣ በእውነት እንቅልፍ ነው። አይቡን ልጨርስና ጨራርሽና እሱ ነው የቀረኝ። እኔ እተኛለሁ ማለት ነው። አይቡን ግን ሳላሳያችሁ አልተኛም። አሳያችኋለሁ የት እንደደረሰ፣ በጣም ቆንጆ አይብ እንደሚሆን ማለት ነው። እና በዓል እንዴት ነው? ኢትዮጵያ ላይ ዶሮ መስራት በጣም ይደክማል። ጎንበስ ቀናው ደግሞ በዛም ልክ በጣም ነው ደስ የሚለው ማለት ነው። ማለት የሆነ በዓል ብላችሁ እዚህ ጋር ጠላ አለ፣ ብዙ ነገር አለና በዓል በዓል ይመስላልና በጣም ቆንጆ ነው። ኢትዮጵያ ላይ በዓል እንደዚህ አይደለም ማለት ነው። ግን ደግሞ እግዚአብሔር ይመስገን እያለን በሰው ሀገርም ቢሆን እኛም ተደስተን መዋል ስላለብን ነው። ድምጤን የቀነስኩት ጓደኞቼ ተኝተዋል፣ ለዛ ነው። ኩሽናው ደግሞ በጣም ቅርብ ነው፣ የተያዘ ነው። እንዳረብሻቸው ብዬ ነው ድምጤን ቀነስ ማረገው ማለት ነው። እንቅልፌ አይኔን አቅልቶታል ምናምን ነገር ግን ይሁን ችግር የለውም። በጣም ደስ ብሎኛል ማለት አንደኛ ከእናንተ ጋር ከቤተሰቦቼ ጋር ነው በዓልን ዛሬ ለመጀመሪያ ከጓደኞቼ ጋር እንዳልኳችሁ በዓልን እኔ አክብሬ አላውቅም። ግን ዛሬ የትንሣኤን በዓል እንዳከብር ከእናንተ ጋር እግዚአብሔር ፈቅዶልኝ ከች ብያለሁና እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን እያለን በርቱ። ትንሣኤውን ደግሞ ዛሬ ካየን ደግሞ ማለት ነው የኢትዮጵያ ትንሣኤን ደግሞ እግዚአብሔር አምላክ በሰላም በጤና ኑሮን እኛንም ወደ ሀገራችን ገብተን ከቤተሰቦቻችን ጋር በዓልን እናከብራለን ማለት ነው። ወሬ አላብዛባችሁ። እኔም ደግሞ አይቤን በስርዓት እንትን እንበልና መጨረሻ ላይ እመጣላችኋለሁ ማለት ነው። አይቡን ግን አሳያችኋለሁ ሰዎቼ። አይቤን አሳያለሁኝ ባልኩት መሰረት አሳይቻለሁ ማለት ነው። መጥቻለሁ። ይኸው ቆንጆ አይብ ነው እየላችሁ የመጣሁት። በጣም ተወዱታላችሁ ማለት ነው። ጀሪካው መጀመሪያ ትልቅ ነው አይደለ? ግን ይሄ ነው የወጣው አይቡ ማለት ነው። አሁን ቅዝቅዝ ይላል። እስከ ጠዋት ምሳ ሰዓት ድረስ ይቀዘቅዛል ማለት ነው። ትንሽ በረድ ይበልልኝና አፍሪጅ አረገዋለሁኝ እና አይቤ በዚህ ተጠናቋል። በጣም ቆንጆ አይብ ነው እንደምታዩት ማለት ነው። በእውነት የሀገር ቤት አይብ አይመስላችሁም? በጣም ቆንጆ ነው። አረብ ሀገር ያላችሁ ልጆች መቼም ለእናንተ አይነገርም። በጣም ጎበዝ ናችሁ። እንደገና ደግሞ እኔም ከእናንተ ነው የተማርኩትኝ ማለት ነው። በፊት እያየሁኝ ነበር ዩቱብ ላይ ነው በቤት የተማርኩትኝ እንጂ አረብ ቤትም እያለሁኝ እሰራለሁኝ። እንደዚህ ቀይ ወጥ ምናምን ስጋ መጥቶ ወይ ዶሮ ከተሰራ እሰራለሁ ማለት ነው። በጣም ሞክሩት፣ ቆንጆ አይብ ትሰራላችሁ ማለት ነው። በጣም የሚያምር ይኸው ደስ አይልም? እውነቴን ነው የምላችሁ። እናንተ ሞክሩት፣ በጣም ቀላል ነው ማለት ነው። አይብ ለምትወዱ ልጆች መስራቱ አሰራሩ ያው በጣም ቀላል አሰራር ነው ማለት ነው። በጣም ይጣፍጣል እና ከቀይ ወጥ ጋር መብላት ለምትፈልጉ የግዴታ ከዶሮ ጋር ባይሆን ችግር የለውም። የስጋ ወጥ ሆኖ ቀይ ወጥ ከሆነ አይብ በጣም ያባላል፣ ይጣፍጣል ማለት ነው። ከዛን ደግሞ በጣም ቀዝቅዝ ቢል ይመረጣል። ትንሽ ቀዝቀዝ ማለት አለበት። ምክንያቱም አይብ ታውቃላችሁ ቀዝቃዛ ሲሆን በጣም ይጣፍጣል ማለት ነው። እንደዚህ ያማረ አይብ ለመስራት ወይም በእንትንም በነገራችሁ ላይ ምንድነው እሱ ዝባዲም ይሆናል። ይሄ ግዴታ ጀሪካኑን ባይሆን ደግሞ የዝባዲው አሪፍ ነው ማለት ነው። የተለያየ ወተት የተባለ ሁላ ለአይብ ይሆናል ማለት ነው። ቤት ውስጥ እንዳለ እንደተገኘ አረብ ቤት ከሆናችሁ አረቦቹ ቤት እንደተገኘ፣ ኢጃዛ ከሆናችሁ ደግሞ እናንተ የፈለጋችሁትን እንደዚህ ልክ እኔ አሁን እንዳሳየኋችሁ በልበን በዝባቲ መስራት ትችላላችሁ። አሰራሩ በጣም ቀላል ነው ማለት ነው። በጣም ያማረ አይብ ይኖራችኋል። እንደዚህ በጣም ደስ ይላል ማለት ነው። ድምጤን ቀንሼ
የምቀርጽላችሁ ጓደኞቼ ስለተኙ ነው። ያው ይሰማል የኔ ድምፅ ደግሞ አይደለም ቪዲዮ ላይ የተቀረጸ ተጎረቤት ይጠራል። ለምን እንደሆነ አላውቅም። ቀስ ብዬ ማውራት አልችልም። ሆኖም እንደዚህ ይመስላል። ፋሲካን ለማክበር ወጥተን እንደዚህ በማረ ዶሯችንን ሰርተን ሁሉን ነገር ሰርተን ጨረስን ማለት ነው። እንግዲህ የሚቀረን ጧት ተነስቶ ቤት ማስተካከል ነው። እሱን ደግሞ ሁሉንም አስገባላችኋለሁ፣ ቪዲዮ ላይ አሳያችኋለሁ ማለት ነው። ለአንድ ሰው ቢያበረታ እና ለአንድ ሰው ቢያጎብዝ ብዬ ነው እንጂ ሁላችሁም ያው አዲስ ነገር አይደለም። ውድ ቤተሰቦቼ አበረታቱኝ እስኪ ሰብስክራይብ፣ ኮሜንት፣ ላይክ አድርጉልኝ ቪዲዮን ማለት ነው ከወደዳችሁት። ለቻናሌ ደግሞ አዲስ የሆናችሁ ትትመጡ እንኳን ሰላም መጣችሁ ማለት ነው። ትትገቡ ግን ገኒቱብን አበረታቷት ማለት ነው። ማለት የምፈልገው ነገር ይህንን ነው እና ተወደዳችሁት ደግሞ ኮሜንት ላይ ተመችቶናል እያላችሁ ጻፉ ማለት ነው። ላይክ አድርጉ ማለት ነው። በተረፈ ላለን ቆይታ እጅግ በጣም አመሰግናለሁ ማለት ነው። ጧት ነግቶ እመጣላችኋለሁ ማለት ነው። ይህ አሁን ሁሉንም የቀረጽኩላችሁ ዶሮም የተሰራው ቅዳሜ ዕለት ማታ ነው። ሁሉንም ነገር አይቡንም ደግሞ ያው በዚህ ሰዓት ገናም ቢሆንም በኢትዮጵያ ግን እናንተ አሁን የምትበሉበት ሰዓት ነው ማለት ነው። እኛ ግን ገና ነን። ያው ቢረፍዳል ጧት ያው ጾምም ስላልሆንን በዓሉን ትንሣኤን እያሰብን ነው ለማክበር ነው እንጂ ጾመን አይደለም። ያው እንግዲህ እግዚአብሔር አምላክ ደግሞ አንድ ቀን እንጾማለን፣ ችግር የለውም። ዋናው ጤናና እድሜ ይስጠን እያልኩኝ እዚህ ላይ ሰናበታለሁ። ውድ ተመልካቾቼ፣ ውድ ቤተሰቦቼ እወዳችኋለሁኝ ማለት ነው። ለእያንዳንዳችሁ መልካም በዓል እያልኩኝ እዚህ ላይ እሰናበታችኋለሁ ማለት ነው። ነገ ደግሞ ያለውን ድባብ አሳያችኋለሁ፣ ቀርጽላችኋለሁ ማለት ነው። እናንተንም ያበረታታል። መውጣት የማትፈልጉ እንኳን ማለት ነው ዊሽ እኔስ ልውጣ ብላችሁ ለመውጣት በዓል ለማክበር ምናምን ልባችሁ ይነሳሳል ማለት ነው። አንዳችን ተያይተን እንጎብዛለን ብዬ ነው እንጂ በጣም አይብ ማሰራሩ ቀላል ነገር ነው፣ ከባድ ሆኖ አይደለም ማለት ነው። እና ውድ ተመልካቶቼ፣ ውድ ቤተሰቦቼ በጣም ወዳችኋለሁኝ። ቸር ሰንብቱ እያልኩኝ ቸር ሰንብቱ እንኳን አልልም፣ ነገ እመጣለሁኝ። መልካም በዓል ባይ